ህይወትሽን ያመሰቃቀለ በአንቺ ላይ የማገጠን ወንድ እንዴት ነው በእንደዚህ አይነት መንገድ ወደ ህይወትሽ ዳግመኛ ልትመልሹ የቻልሹ? ብትመልሹስ በእንደዚህ አይነት መንገድ ነው ወይ? የብዙዎች ጥያቄ ነው። የእውነት ታዲያ እናንተ እንደምታስሙት አብርሃም ላይ መተት ሴጣናዊ ስራ ተሰርቶ ነው የሚመስላችሁ? አንድ ሰው እኮ በሴጣናዊ መንፈስ እኮ ሲያዝ ኖርማል ሆኖ እንደዚህ ፈጣሪውን እያመሰገነ ሀብሉ ደግሞ ስጦታ እንደሆነ እኮ አይናገርም አይደል እንዴ? አብርሃም እኮ እየተወነ ያለው ትወና ነው። ምንም የሆነው ነገር የለም። አንድ እውነት ማወቅ ያለባችሁ ሄርሜላ በእንደዚህ አይነት መንገድ ከሆነ ከአብርሃም ህይወት መቼም ልትወጣ እንደማትችል ስለሚያውቀውና ስለሚያውቀው ብቻ ነው። ሲቀጥል ደግሞ አብርሃም አሁን ላይ ጸጸት ላይ ነው ያለው። በቃ ተጸጽቷል። ሚስቱን እንደበደለ ልጁን እንደበደለ ከዚህ በፊት ያደረገው ስራ ትክክል እንዳልሆነ ውስጡ አምኗል። በቃ እስኪ አንዳንድ ጊዜም ሰዎች ከጥፋታቸው ከስህተታቸው ሲማሩ እንፍቀድላቸው። በቃ የእውነት እስኪ አብርሃምን አሁን ላይ እንረዳውና ይሄ መተት ነው ምናምን የምንለው ነገር ትተን የሚሆኑ ነገር የሚፈጠረውን ነገር እስኪ ለማየት እኛም ዝግጁ እንሆን። ለምንድን ነው እኛ በምንሰጣቸው ሀሳብ እኛም በምንሰጣቸው ኦዲየንሶች በምንሰጣቸው ሀሳብ እነሱ ጭራሽ ድራማውን እያባባሱት እንዴት ለምንድን ነው የምናደርገው? አሁን ላይ እነሱ የያዙት ኦዲየንስ ራሱ ምን ይፈልጋል፣ ምን ብናደርግ ነው እነሱ እኛን እየተመለከቱ ያሉን የሚለውንም እኮ ሀሳብ በደንብ ነው የሚያዩት አይደል እንዴ? ሲቀጥል ደግሞ ከትላንት ወዲያም ቡዜ ስትውረገረግ ነበረ። ማለት ወንድሟ የሆነ ነገር ተደርጎበት እንደሆነ እንጂ በጤናው እንዳልሆነ በሰው የሚመራው እንግዲህ አንገቱ ላይ ሀብልም ያለው እሱ ነገር መውለቅ እንዳለበት ከዳኒ ጋር ተገናኝተው ነበረ። ታዲያ ዳኒም ቢሆን እኮ ቻንሱን አግኝቷል። ቡዜም ብትሆን ቻንሱን አግኝታቸው መውለቅ ይችሉ ነበር። ግን የውሸት ግርግር ነበር ሲፈጥሩ የነበር የውሸት ግርግር። እንዲሁም ትላንትና እንግዲህ ዳዊት እኔ ወንድሜን ማቀው ሰው ሂድና ሰውና ሲለው አይደለም፣ እኔ ወንድሜን ማቀው በራሱ የሚተማመን ጀግና ኩር ወንድምን ያለኝ። ስለዚህ ሰዎች እንደሚሉት መስቀሉ ላይ የሆነ ነገር አለ። እኔ ባምንበትም ባላምንበትም ለሚያምንበት ሰው ግን ይሰራል። ስለዚህ ይሄ መስቀል ከአንገቱ ላይ መውለቅ አለበት። ሲቀጥል ደግሞ ከመቼ ወንዲ ነው አንተ አንገት ላይ ሁለት መስቀል የምታረገው? ሌላ ስጦታ ራሱ ትቀይረው ነበር ማለት ሀብል ስጦታ ራሱ ቢሆን በሌላ ስጦታ ቀይረ ታድርገው ነበር። አባባሉ ገብታችኋል አይደለም? የእውነት ዳዊት ትናንት በጣም ስታሽቃብጥ ነበረ። ሲጀመር ሄርሜላን እዛ ቤት ይዘህ መምጣት አልነበረባትም። ልክ ሩታ እንዳለችው ሄርሜላ መገኘት የሌለባት ቦታ የተገኘችው ምን ልትሰራ ነው የመጣችው? የእውነት ዴቭ በጣም ነው የምናከብር፣ በጣም ነው የምንወድ። ግን ትላንት ላይ ያደረካቸው ነገሮች ትክክል አይደሉም። ብዙ ነገሮች እኮ ከካሜራ ጀርባ እኮ መቅረት የሚችሉ በጣም ብዙ ሀሳቦች አሉ። እናንተ ሁሉ ነገር ካሜራ ላይ እያመጣችሁት ነው እንጂ ሄርሜላን ብትሆን ምንም የታመመችው ነገር የለም። በቃ እንዴት ነው እሷ አሁን ላይ በጣም ብዙ የለፋችበት የጣረችበት አብርሃም ወደ ነበረበት ወደ ቀድሞ ባለቤቱና ሚስቱ ስለተመለሰ፣ አዎ ስሜታዊ ናት፣ ትናደዳች፣ እናውቃለን። ግን ደግሞ መጀመሪያ ማመጣጠው ትክክል አልነበረም። የሰው ባል ነው የቀማችሁ። ያውም የሰው ባል ብቻም ሲሆን ትዳር ነው የቀማችሁ። ልጅን ነው ከእናትና አባት ለማለየት አብርሃምን የራሷ ለማድረግ ጥራ ብዙ መንገድ ተጉዛ፣ ዛሬ ላይ ግን ሩታ ባሏን ወደ ራሷ ነው አይደል የመለሰችው። ልክ እናንተ እንደምታስቡት ሩታ አብርሃምን የመለሰችበት መንገድ ትክክል አይደለም፣ በእንደዚህ መንገድ መሆን የለበትም ነው እያላችሁ ያለች። ግን አብርሃም ተጸጽቶና ወዶና ፈቅዶ እንደሆነም ደግሞ መረዳት ይኖርባቸዋል እንዴ። እንደውም እኮ ከሄርሜላ ጋር አሁን ላይ ያለውን ግንኙነት በማቋረጡ በጣም ደስ ሊላችሁ ነው የሚገባው። ሄርሜላ ምንድነው ያስተማረች ያለችው? ሚዲያ ላይ ምንም እኮ ያስተማራችሁ ያለ ነገር የለም። እርቃንን ነው፣ ዝሙትን ነው። ምንን አስተማርሽ? ምንም ያስተማርሽ ነገር የለም እኮ። ሩታና እኮ አብርሃም እኮ ሲገናኙ ከመጀመሪያ ጀምሮ እኮ የምታውቁ ልጆች ብዙዎቻችሁ አላችሁ፣ ታውቃላችሁ። ሀብቱን፣ ንብረቱን፣ ዝናውን፣ መልኩን፣ ቁመናውን አይታ አይደለም፣ ትክክለኛ ማንነቱን አብርሃምን አይታ ነው ወደሱ ቤት የመጣችሁ። ገባችሁ አይደለም? አሁን ላይ የእውነት ነው የምላችሁ፣ የእውነት ይሄ በዙሪያችሁ ያሉት ይሄ እነ አቤል እነ ዴቭ እነ ወይ ሁሉ ነገር ትታችሁ በአጠቃላይ በዙሪያችሁ ያለውን ሰው ትታችሁ ለራሳችሁ የጥሞና ጊዜ ሰጥታችሁ የሆነ ቦታ ኤንጆይ ማድረግ የነበረባችሁ ታይም ነበር። ግን እናንተ ሚዲያ ላይ እየመጣችሁ ነገሩን እያበባታችሁ ያላችሁት። እንዲሁም ደግሞ በጣም ነገሮችን እውነትን እንዲያስመስል እየሆነበት ያለው መንገድ ትላንትና በተለይ እኔ እኮ በነገራችን ላይ ሩቲ የእውነት በቃ
ትችላለች። ሀብሉን ለምን ያወልቀዋል? ሀብሉን እኮ እኔ ነኝ ስጦታ የሰጠሁት ስትል እንግዲህ ከሀብሉ ጋር ሌላ የሚባለው ነገር አንድ ላይ የሆነ በቃል አደለ ሀሳቡ አንድ ላይ እንዲመጣ አደረገችው። ገብቷችኋል አደለ? ለዛም ብዙ ሰዎች ሀብሉ ላይ የሆነ ነገር አለው እያላችሁ የምትገኙትና እውነት በጣም እኮ ነው የሚያሳፍረው። እንዴት በአንድ ወንድ ሁለት ሴት ሊጣላ ይችላል? አንቺ ውጪ ከዚህ እኔ አልወጣም፣ ከአንገቱ ላይ ሀብሉ መውለቅ አለበት። ሄርሜላ ራሱ ምን ኮንፊደንስ ኖሮች ነው ያንቺ ያልሆነ ነገር ላይ ጊዜሽን የምታባክኙና ይሄ ሁሉ ስም እንዲሰጥሽ ሴትነትሽን እንድታስወርጂ በቃ የወረደ ሀሳብ ይዘሽ የመጣሹ ምን በቃ እንዴ ምን ቢከፈልሽ ነው? እውነት ምን ቢሰጥሽ ነው የዚህን ራሽን አወርደሽ ዝቅ ብለሽ እንደዚህ ልተውኝ ይሻልሽው? ምንም እኮ የሚጎልሽ ነገር የለም እኮ። በራሽ ኮንፊደንስ ካለሽ እኮ ሌላ ብዙ የሚሰሩ ስራዎች አሉ። ከእንደዚህ አይነት ህይወት ለምን አትወጭም? ውጭ በቃ ከእነሱ ቤት ወጥተሽ መጨረሻውን ከዳሩኖሽ እስኪ። እኔ በጣም ነው እየገረመኝ ያለው አሁን ላይ። እኔ ምን አይነት ኮንፊደንስ እንዳላት ሄርሜላ በጣም ነው እየገረመችኝ ያለች። የእውነት ነው የምላችሁ። መጀመሪያውን እኮ ታውቆ ነበረ እኮ። ለዛም እኮ ነበረ ብዙ ጊዜ እየመጣች የሆነ ነገር ሲፈጠር ጓ ባለ ሰዓት ቁጥር በቃ ካሁን ከሆነ አብርሃም ወደ ሩታ ሄዳ ብላ እኮ ብዙ ጊዜ ስትሰጋ የነበረው ሀሳብ ነበረ። እንዴ አረ በጣም ይደብረው። አንቺ አፍቅረሽ፣ አንቺ ሽማግሌ ላክልኝ ብለሽ፣ አንቺ አርግዣለሁ ብለሽ፣ አንቺ ሁሉ ነገር ብለሽ፣ እስኪ አንድ ቀን አብርሃም አፈቅርሻለሁ የሚለው ቃል ከአንደበቱ ወጥቶ ያውቃል? አያውቅም። አንድ ቀን ብሎሽ አያውቅም። አንቺ ነሽ ሁሌ እንዳፈቀርሽው። በተለይ ደግሞ እስኪ ከሩታ እስኪ ብዙ ነገሮችን ተማሪ። ሩታ አንድ ቀን ስለ አብርሃም እኔ ነኝ እዚህ ደረጃ ላይ ያደረስኩ፣ እኔ ነኝ ትላንትና ከእንደዛ አይነት ቦታ አውጥቼ ዛሬ እዚህ ላይ ደርሰን እኮ ብላ አትጠቅም። አንቺ ትላንትና መተሽ የእሱን ህይወት እንዳቀናሽ፣ ሩታ በጣለችው ሰዓት አንቺ እንዳቀናሽ፣ እሱን ብዙ ነገር እንዳረሽለት ነው የምታወሪ። በነገራችን ላይ ፍቅር ዋጋ ይከፍላል እንጂ ፍቅር ያደረገውን ነገር አያወራም፣ አይቀባጥርም። እሺ ደግሞ አላችሁ አንዳንድ ልጆች፣ እውነት አላችሁ አንዳንድ ልጆች። እኔ ምናልባት እናንተ ልጆች እናንተም እንደዚህ የሰው ትዳርን አፍርሳችሁ የሰውን ባል ቀምታችሁ የምትኖሩ ካልሆናችሁ በስተቀር አንድ ባልና ሚስት የሆነ ሰው ልጅን የወለደን ሰው እንኳን እግዚአብሔር አምላክ ረድቷችሁ ተመለሳችሁ ብላችሁ እንጂ ማለት ያለባችሁ በዚህን ያህል በተንኮልና በሴራ ነው ልጁን ወደ ህይወት የመለሰችሁ ብላችሁ ማለት አልነበረባችሁም። ብዙዎቻችሁ ደግሞ በዚህ ጉዳይ ላይ የምትጣሉ አላችሁ፣ በዚህ ጉዳይ ላይ የምትጠበቡ አላችሁ። በተለይ ስደቱ ላይ ያላችሁ ለምን እናንተ እኮ የሆነ ነገር ብትሆን እኮ አብርሃምና ሄርሜላ ሩታ እኮ እናንተ ህይወት ላይ ምን የሚጨምሩላችሁ የሚቀንሱላችሁ ነገር የለም። ጭራሽ አያውቋችሁም እኮ። የእውነትን የምላችሁ ምንም እኮ ማንም እኮ አያውቃችሁም። የራሳችሁን ህይወት ኑሩ፣ ራሳችሁ ጊዜ ስጡ፣ ራሳችሁን ተንከባከቡ፣ ለራሳችሁ ሁኑ። የማይሆን ነገር ላይ ጊዜ አታባክኑ። እንደ ማንኛውም ሰው ሀሳብ መስጠት ትችላላችሁ፣ ግን ሀሳብ ሰጥ ደግሞ ሚዛናዊ ሆናችሁ ከእውነት ጎን ቆማችሁ። እናንተ አሁን ችግራችሁ ለምን ከሩታ ጋር ተመለሰ ነው በቃ እንጂ እኮ ሄርሜላንም ወዳችሁ አይደለም፣ ሩታንም ጠልታችሁ አይደለም። ግን ለምን ተመለሰ ነው ወደ ቀድሞ ህይወቱ ለምን ተመለሰ? ይሄ ደግሞ አግባብ አይደለም። ሴጣን ብቻ ነው የሰውን ደስታ የሚጠላው። ሰው ሆናችሁ የሰው ደስታ ልትወዱ፣ የሰው ደስታ ይሆን ሊያስደስታችሁ ይገባል። እንዴ ምን ሆናችሁ ነው? ልጅ ካለአባትና ካለእናት ተለያይቶ ራሱ ማደጉ እኮ አንድ ትልቅ ቁስል ነው። እንዴ ልጁ ላይ የሚፈጥረው ነገር እኮ አለ። በቃ አብርሃም የሰራው ስራ ያደረገው ነገር ጸጽቶታል። ስሙ ማደስ ይፈልጋል። ወደ ነበረበት ወደ ቀድሞ ህይወቱ መመለስ ይፈልጋል። በቃ ተውት። ለሱ ምንም የተደረገበት ነገር የለም። በቃ በእንደዚህ መንገድ ካልሆነ አብርሃም መቼም ከሩታ ህይወት መውጣት አይችልም። በቃ ያደረገው ነገር በሱ ትክክል ነው። ስለዚህ እንተው፣ በቃ ልጁን እንተው። በዙሪያም ግርግር የሚፈጡት ሁሉም ለራሱ ጥቅምና ለራሱ ሲል ብቻ ነው እያደረገ ያለው። እንዴ እግዚአብሔር እኮ ትዳርን የሚወደው ነው። ፍቺን ደግሞ እግዚአብሔር ይጠላዋል አይደል እንዴ? ስለዚህ ለምንድን ነው እናንተ በዚህን ያህል የምትጨነቀው የምትጠበቡት? አረ ተው፣ እውነት እህቶቼ ተው። አንዳንዴ የምናደርጋቸው ነገሮች ቆም ብለን ብናስብ መልካም ነው። የእውነት ነው የምላችሁ ምናልባት ይሄ ልጅ ወደ ራሱ ሲመለስ የምትሉ ልጆች አላችሁ። ወደ ራሱ የሚመለሱ ምን ሆነ? ምንም እኮ የሆነ ነገር የለም። ምን ሆነ? አብርሃም እኮ አቋበድ ነው። በቃ ትወነውን እየተወነው ስራውን እየሰራ ነው ያለው። የእውነት አብርሃም በጣም ሰውን እያወዛገበ እኮ ነው ያለው። ለዛም ነው እናንተ ቤት ላይ ሀሳብ እንድትሰጡ እያደረጋችሁ ያሉት። ለምን የእሱ አቋም በየቀኑ እየተቀያየረና እየወላወለ ስለሆነ ያለው የእሱም ሀሳብ እናንተን እንደዚህ አይነት ሀሳብ እንድታደርጉ እያስወሰናችሁ ነው ያለው። ግን ደግሞ እናንተም ቪዲዮውን ልብ ብላችሁ ካያችሁት አብርሃም ምንም የሆነው ነገር የለም።
እንደሚባለው የሰይጣናዊ ስራ ከተደረገበት ደግሞ አይምሮ ነው ሰይጣኑ የሚቆጣጠረው አይደል? ስለዚህ እያንዳንዱን ነገር በእንደዚህ አይነት መንገድ አያስኬድም። በጣም ሰላም እንደሆነ ደህና እንደሆነ ፈጣሪውን እያመሰገነ ነው ያለው አይደለ? ታዲያ እንዴት ነው እናንተ እንደምታስቡት በሰይጣን የተያዘ ብላችሁ እያሰባችሁ ያላችሁት? እና እንደዛ አይደለም ያለው። እውነት ለመናገር እንግዲህ ትላንትናም ታውቃላችሁ የቆመ ቪዲዮ አለ። ምንድን ነው አብርሃምን ዳዊት ይዞት እየወጣ ነበር ከቤት ውጭ ለመናፈስ። እንግዲህ ዛሬም ከዛ የቀጠለ ነገር ነው የሚመጣው። ምንም የተለየ ነገር እንደማይመጣ ተስፋ አደርጋለሁ። ለምን 3 ቀን 4 ቀን እንግዲህ በአንድ ሀሳብና በአንድ ራሰ ጉዳይ ላይ ነበር እንግዲህ ዝም ብሎ ጊዜያቸውን እያባከኑ ምንም ፍሬ የሌለው ነገር አውልቀው አታውልቀው ጭቅጭቅ ነው እንጂ ምንም የተለየ ሀሳብ እንግዲህ እኔ ያየሁበት ሀሳብ አልፈጠሩም። ለማንኛውም እስኪ በዛሬ ቪዲዮ ደግሞ እንገናኛለን። እስከዛው ሰላም ሁኑልኝ። ባባይ